ይህ የምፅዓቱ አዋጅ ነጋሪ አገልግሎት ወቅታዊና ዕለታዊ ወጎችን በማቅረብ ትንታኔ የምንሰጥበት የተለያዩ እንግዶችንም በመጋበዝ የምናቀርብበት መድረክ ነው። መረጃዎችን ያጠናከረ ይዞልን የሚመጣው ፓስተር አለማየሁ ነሙ ሲሆን ፕሮግራሙን የመራና መሰናዶውን ኤዲት በማድረግ ወደ እናንተ የሚያቀርበው ይልቃል አስራት ነው። መልካም ጊዜ። ሻሎም ሻሎም፣ ውድ የተከበራችሁ የምፅዓቱ አዋጅ ነጋሪ አድማጮቻችን ሰላም ለእናንተ ይሁን። እንግዲህ ዛሬ ቀኑ ሰኞ ነው። በሰኞ እንግዲህ የቀኑን መረጃ ወደ እናንተ ለማምጣት ከፓስተር አለማየሁ ጋር ተገናኝተናል። ዓለማችን አሁን በከፍተኛ ውጥረት ከምንጊዜውም በላይ ትገኛለች። ነገር ግን የጊዜና የወቅት ባለቤት የሆነው እግዚአብሔር ሁሉን ነገር ባቀደውና በወሰነው ሁኔታ እየተካሄደ ይገኛል ብለን እናምናለን። በተለይም ደግሞ መጽሐፍ ቅዱስ የተናገራቸው የትንቢት ቃሎች በነፍስ ወከፍ ፍጻሜ እያገኙ ነው ያሉት። በተለይም ደግሞ ሰሞነኛው ክስተት በጣም ትልቅ የሆነ ምልክት ነውና ይህ ምልክት ደግሞ ለክርስቶስ ኢየሱስ ዳግም መምጣት እንዲሁም ደግሞ የቤተ ክርስቲያን ንጥቀት ጫፍ ላይ መድረስና አመላካች ስለሆነ በዚህ መንፈስ እንድታደምጡን እና የዝግጅትና የንቃት ጊዜ እንዲሆንላችሁ እንመኛለን። መልካም ጊዜ እንደሚኖረን ተስፋ አድርጋለሁ። ይልቃል አስራት ነኝ ከምፅዓቱ አዋጅ ነጋሪ አገልግሎት። አድማጮቻችን ሰሞኑን እንግዲህ ሁላችን እንደምናውቀው በመካከለኛው ምስራቅ የተከሰተው ክስተት በእጅጉ አስፈሪና አንዳንዶች እንደሚሉት የዓለም ፍጻሜ የሚመስል ሂደት ነው የሚታየው። ነገር ግን መጽሐፍ ቅዱስ እንደሚለው ከሆነ የዓለም ፍጻሜ በሂደት የሚመጣ ነው። ግን ለክርስቶስ ኢየሱስ ዳግም መምጣት እንደ አንድ አይነተኛ ምልክት አድርገን እንወስዷለን። በዚህ አኳያ እንግዲህ መረጃዎችን እያሰባሰበ ይዞልን የሚመጣ ወንድማችን ፓስተር አለማየሁ አጠገቤ ይገኛል። መረጃውን እንግዲህ ያስደምጠናል። በቅድሚያ ሰላምታ ከተሰጣጣን በኋላ መረጃውን ያጋራናል። ሰላም ላንተ ይሁን ፓስተር፣ እንደምን አለ? እንደምን አለ ወንድም ይልቃል። እግዚአብሔር የተመሰገነ ይሁን። እንግዲህ ትላንትና ነው የተገናኘ ነው በስልክ አንድ መረጃም ለአድማጮቻችን አጋርተናል። ዛሬም እንግዲህ ሌላ ቀን ሆኗል። የቀኑን መረጃ ይዘን ለመታል እነሆ ማቅረብ ይቻላል። እንግዲህ ምንድነው መካከለኛው ምስራቅ ላይ ያለው ሁኔታ እየተባባሰ እንደሄደ የዓለም አቀፍ ሚዲያዎች እየጠቀሱ ነው ያሉት። ከዚህ በኋላ ምናልባትም የተካረሩ ነገሮች ይሆናሉ የሚል ነገር እየተሰማ ነው ያለው። ምክንያቱም ፕሬዚደንት ዶናልድ ትራምፕም ምንድነው ያሉት እሳቸው ከዚህ አሁን ከወሰድነው በላይ የጠፍ እርምጃ እንወስዳለን የሚል ነገር እየተሰማ ነው ያለው። ይሁን እንጂ ኢራንም የሆርሙዝን ሰርጥ በመዝጋት አንድ የነዳጅ መርከብ ወደ አውሮፓ በዛ እንዳይሻገር አድርጋ አቃጥላለች። እንግዲህ ከወዲህ ደግሞ ቀይ ባህር ተዘግቷል። ይህ ሁኔታ ባለበት መካከለኛው ምስራቅ በጭንቀት ውስጥ ነው ያለው። እንግዲህ ትናንት እንደዘገብነው የአየር ትራንስፖርቶች ሙሉ ለሙሉ ተቋርጠዋል። እነዚህ መቋረጥ ደግሞ ብዙ ነገሮችን ያስተጓጉላልና እንግዲህ ሁሉ ባለበት አያቶላ ኹሜኒ ባረፉበት ሁኔታ የኢራን ዓለም አይቶ የማያውቀውን ምስጢራዊ መሳሪያ በአሜሪካ ላይ ልትሰነዘር መሆኑን ማስታውቃለች። በትናንትናው ዕለት በመካከለኛው ምስራቅ እየተካሄደ ባለው መጠነ ሰፊ ጦርነት የኢራን አብዮታዊ ዘብ ከፍተኛ አዛዥ ጀነራል ኢብራሂም ጄባሪ አሜሪካና እስራኤልን የሚያስደነግጥ አዲስ መግለጫ ሰጥተዋል። ይሄው መግለጫ ምንድነው? ጀነራሉ ኢራን እስካሁን የተጠቀመችውን አሮጌ የሚሳኤል ክምችቷን ብቻ መሆኑን በመጥቀስ በቀጣይ ግን ዓለምን አይቶ የማያውቀውን ምስጢራዊና ዘመናዊ መሳሪያ እንደምትጠቀም ዝታለች። እንግዲህ እስካሁን የተከሰተውን የቆሸሸ ብረታ ብረት ነው ብለውታል እሳቸው።
ይህንን እሳቸው ብቻ ሳይሆኑ መሱድ ፔዜሽካን የኢራን ፕሬዚዳንቱ በነገራችን ላይ ሞቷል ተብለው ነበረ፣ ግን ያው አልሞቱም፣ በህይወት አሉ። የሞቱት የተወሰኑ ሰዎች ናቸው የሞቱት። የቀድሞ የኢራን ፕሬዚዳንት የነበሩት በተለይ የፑቲን የቅርብ ሰው የሚባሉት አህመዲነጃድ እሳቸው እስራኤልን በማውገዝ የሚታወቁ ነበር። ያው እሳቸው በሞታቸው ተረጋግጧል። ቀጥል እንግዲህ እሳቸው የሚሞቱት ምን መሰለህ፣ የመጀመሪያው ቀን ድብደባ የባለስልጣኖች ወይም ደግሞ ባለስልጣኖች የኖሩበት ኤሪያ ላይ ስለተደበደበ ነው እሳቸውም ተገኝተው የሞቱት። እሳቸው ባለስልጣን አይደሉም፣ አሁን ከፖለቲካ ውጭ ናቸው። ያው ግን እዛ አካባቢ በተደረገው ነገር በተደረሰው ጥቃት ሰለባ ሆነዋል። እንግዲህ ጀነራል ጃቢር ለሀገር ውስጥ መገናኛ ብዙሃን በሰጡት መግለጫ አሜሪካ በኢራን ከፍተኛ አመራር ላይ የሰነዘረችውን ኦፕሬሽን በበቀል እንደሚመልሱት ነው። እንግዲህ እሳቸው ብቻ ሳይሆኑ ቅድም እንዳልኩ መሱድ ፔዜሽኪያን በፍጹም እናደርገዋለን፣ እንበቀላለን የሚል ነው። እንግዲህ ይሄ በቀል ምን አይነት ነው፣ ምን አይነት መሳሪያ ነው የሚመዙት የሚለውን ነገር ለዛም ብለው ነው የኢራንን ባንዲራ አውርደው ከአንድ መስጊድ ላይ የበቀል ምልክት የሆነውን ቀይ ባንዲራ ተክተዋል። አዎ በእርግጥ ምን መሰለ ኦፕሬሽኑ አሁን ላይ ኢራንም ትተኛለች ብለህ እስከ መጨረሻው አይጠበቅም። ኦፕሬሽኑ እንደሚቀጥል ነው እየተናገሩ ያሉት። ግን ምን አይነት የበቀል እርምጃ ነው ይሄ? ደግሞ ዓለምን የበለጠ እያሰጋ የአስፈራ እየመጣ ነው ያለው። በእርግጥ እነዚህ ነገሮች እንደሚከሰቱ ቀደም ብለን እኛ ብንናገርም ኢራን ታደርገዋለች ብዬ ነበር እኔ ባለፈው። ለምሳሌ የአሜሪካ የጦር ቤዞችን ትደበድባለች የሚል ብዬ ነበር እና የቻይና ሳተላይት ያነሳው ሲታይ ኩዌት ያለው የጦር ቤዝ የአሜሪካ የጦር ቤዝ ሙሉ ለሙሉ ነው የወደመው እና በጣም አስደንጋጭ ነው። እና ይሄ ሁኔታ አንዳንድ ጊዜ ጠላትን አሳንሰ ማየት የለብህም ስለቀደም። በእርግጥ የአያቶላው መገደል የመጀመሪያው እርምጃዎቹ በሲአይኤ እና በሞሳድ እየተጠና በአርቲፊሻል ኢንተለጀንስ የታገዘ ትናንት ምሽትም እንዳልነው ጠንካራ እርምጃ እንደሆነ ተመልክተናል። ጠላቶቻችን በፍጹም ጥቃት ተደስተው ይሆናል። ነገር ግን እኛ እስካሁን ለአጸፋ የተጠቀምነው በእኛ እይታ እንደ ቆሻሻ ብረት የምንቆጥራቸውን ያለፉባቸውን አሮጌ ሚሳኤሎች ብቻ ነው የተጠቀምነው። ምናልባትም እንግዲህ ከዚህ በፊት እኔም አንተም አንስተናል። ሳይቤሪያ በረሃ ላይ ወደ ከኢራን ተተኩሶ ሳይቤሪያ የተሞከረው 13 ኪሎ ሜትር 13000 ኪሎ ሜትር መጓዝ የሚችለው እጅግ ፈጣን የሆነ ሱፐርሶኒክ አፐር ምንድነው ይሄ ሀገር አቋራጭ ሚሳኤል እንዳላት ይታወቃል። እሱ ምናልባት እንግዲህ እሱን ይሁን ሌላ ይሁን የሚል ነገር ኒኩሌርም ሊሆን ይችላል አይታወቅም። ኢራን ወደፊት ስለምትጠቀመው መሳሪያ ዝርዝር መረጃ ባይሰጡም ጀነራሉ የሚከተለውን አስደንጋጭ ማስጠንቀቂያ ግን አስተላልፈዋል። አሁን ከሞሳድ እንደው ሊያመልጥ ይችላል። እንደው አያቶላው መትረፍ ካልቻሉ እንደነዚህ አይነት ነገሮች ሞሳድ አነፍንኳ ያሰባቸው አንድ ነገር ሁሉ ጊዜ ይልህ ነበረ። ምናልባት ባላልከኝም ኢራን ውስጥ የሚደረጉ የመሳሪያ ፋብሪካዎች ወይም ሌሎች እነሱ የሚመሩት ብቻ አይደሉም። የራሽያና ቻይናዎች የሚመሩት ነው ያሉት። አንዳንድ ነገር ምናልባትም ሙሉ ለሙሉ ላይ ይጠቀሙት ይችላሉ። የሚያስከትለው መዘዝ የከፋ ከሆነ እና ምናልባት ለሀገራቸው የከፋ ነገር ከመሰላቸው ምናልባት ይህንን ነገር አሁን ለመጠቀም ያሰቡበት ምክንያት የአያቶላ ሁሜኒ መሞት ለይህንን እንዲጠቀሙ ሊያስገድዳቸው ይችላል። ፊገር ናቸው፣ የሻያት ሙስሊም መሪ ናቸው። ሰውየው ገብተዋል።
እንደ አይከን ነው የሚመለከቷቸው። አንዳንድ ጊዜም እንደ አምላክ የሚመለከቷቸው ሁሉ እስኪመስላል። ስለዚህ ይህንን ነገር ሊያደርጉት ይችላሉ የሚል ነገር አለ፣ ሊሆን ይችላል። ስለዚህ ምንድነው መሰለ አንዳንድ ጊዜ አላቸው የላቸውም የሚለውን አይደለም። እኔ ኒኩለርም ሊኖራቸው ይችላል የሚል ብዙም ጊዜ ይላለሁ። ምክንያቱም አሁን ላይ ዓለም ሞሳድም ቢሆን ሰውየው ላይ ነው፣ አመራሮቹ ላይ ነው ክትትል ያደርግ የነበረው። አንዳንድ ነገሮች ላይ ላይደርስበት ይችላል። አንዳንድ ነገር ደግሞ ምን መሰለ ሌላ ሀገር ሊሆን ይችላል የሚመረተው፣ አታውቀውም። እና እነዚህ ነገሮች ሊሆኑ ይችላሉ። እንግዲህ በሂደት የምናየው ይሆናል። እና እውነተኛው ጦርነት ገና አልጀመረም። ኢራን ለዓመታት በሚስጥር ያዘጋጀቻቸው በራዳር የማይታዩ በየትኛውም የዓለምን ክፍል ያለን ኢላማ የመምታት አቅም ያላቸው እጅግ ዘመናዊ የቴክኖሎጂ ውጤቶች ዝግጁ ናቸው። አሜሪካና እስራኤል ሊገምቱት የማይችሉት ጥፋት ይጠብቃቸዋል ብለዋል። ይህ ዛቻ ያመጣው በኦማን አሸማጋይነት ሲካሄድ የነበረው የኒኩለር ድርድር በይፋ መፍረሱን ተከትሎና የአያቶሊው ኡሜኒ መሞታቸውን ተከትሎ ነው ይሄ ሁኔታ የመጣውና እነዚህ ሁኔታዎች ምናልባትም በቀላል የምናያቸው ነገሮች አይደሉም ብዬ አስባለሁ። ምክንያቱም ብዙ ጊዜ ሙከራዎች ሲደረጉ ነበረ በመሬት ውስጥ። ለምሳሌ አንድ ጊዜ እኔ እናንተም ዘግበነዋል። ኢራን ውስጥ የኢራን ቀድሞ የኢራን ድንበር አካባቢ በሬክተር ስኬል መለኪያ 4 ምናምን የመሬት መንቀጥቀጥ ተከስቶ ነበር እና ጂኦሎጂስቶች ይህ የመሬት መንቀጥቀጥ አይደለም፣ ከማግማ የሚመጣ አይደለም፣ ተፈጥሯዊ አይደለም፣ ግን የሆነ ነገር ተሞክሯል የሚል ሐሳብ ሰጥተው ነበረ። ያንን ሐሳብ ተከትለ ስታይ ሊኖራት ይችላል የሚል ነገር ይኖራል የሚል ነገር ግምቱን ከፍ ያደርገዋል እና እንግዲህ ብዙ ወታደራዊ ተንታኞች አሁን ያለው ጦርነት ባጭር ይቋጫል ብለው አያስቡም። ምናልባትም ደግሞ ሌላ አንድ የተፈራ ነገር ልጨምርና የዛሬ ቀኑን ልዘግብልህ። በራሱ በኢራን ውስጥ መከፋፈልን ሊያስከትል ይችላል የሚል ነገር ተፈጥሯል። በራሱ በኢራን ውስጥ መከፋፈልን ሊያስከትል ይችላል የሚል ነገር ተፈርቷል። ምንድነው ይሄ የተፈራው ነገር? ኢራን ውስጥ መከፋፈል ያስከትላል የተባለበት ትልቁ ምክንያት ኢራን አሁን ያለችበት ሁኔታ አያቶላውን የሚቃወም ክፍል አለ። በኢኮኖሚው የተጎዱ የኢኮኖሚ ጫናው ያደቀቃቸው እነዚህ ለውጥ ይፈልጋሉ። ለውጥ የሚፈልጉት ክፍሎች ምናልባትም ደግሞ ይህንን የኢራንን መንግስት ለመጣል ሊንቀሳቀሱ ይችላሉ። ሌላው ደግሞ በአያቶላ ሆሜኒ ሳይድ ያሉ ደግሞ በቀላል ቁጥር አይደለም፣ እንደ አምላክ የሚያዋቸው ናቸው። ይሄ የሺዓት ሙስሊም አመፅ ቀጠናውን ሙሉ ከሱኒ ጋር ሌላ ጦርነት ውስጥ ሊከት የሚችሉ ነገሮች ሊኖሩ ይችላሉ። በቀጣይም ይሄ ነገር እየተራዘመና እያደገ ከሄደ ባጭር የማይቀጭ ከሆነ ወደ ጎግ ማንጉግ ጦርነት መጽሐፍ ሕዝቅኤል 39 የሚለውን በተግባር የምናይበት ሁኔታ ይሆናል። በእርግጥ ለዚህ እስራኤል ለማንኛውም ላይ ዝግጁ እንደሆነች ተናግራለች። ሌላውን እንግዲህ ደግሞ ማምሻው ላይ ይዘን እንመጣለን። እንግዲህ እግዚአብሔር አብስቶ ይባርክ ፓስተር፣ የቀኑን መረጃ እንግዲህ አጋርተህናል። ከኛ የሚጠበቀው ነገር ምንድነው ብለን ራሳችንን ከጠየቅን መጽሐፍ ቅዱስ እንደሚለን ቀኖቹ ክፉዎች ናቸውና ዘመኑን ዋጁ ብሎ እንደነገረን የዕለት ተግባራችን ሊሆን የሚገባው ሁልጊዜ መንቃትና መዘጋጀት እንደሆነ እንደወትሮው ይህንን መልእክት ማስተላለፍ እንወዳለን። ምክንያቱም ከደቂቃ በኋላ ከሰዓታት በኋላ ምን ሊሆን እንደሚችል ስለማናቅ በርትተን መዘጋጀትና መንቃት እንዳለብን ያመላክታል። እንግዲህ ውድ አድማጮቻችን የቀኑ መረጃ ይህንን ይመስላል። በማምሻው ደግሞ በአዲስ መረጃ ደግሞ ተመልሰን እንመጣለን። እስከዚያው ድረስ ራሳችንን እየፈተሽን እያየን እንድንጠባበቅ እናበረታታለን።
መልካም ጊዜ ይሆንላችሁ። ሻሎም። ለዛሬ ይዘን የመጣነው ወቅታዊ መረጃ ይህንን ይመስል ነበረ። በሌላ ጊዜ በሌላ መሰናዶ እስከምንገናኝ ሰላም ለእናንተ ይሁን።